የወላይታ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ተመዝግቧል። እንግዲህ ክቡራን ተመልካቾቻችን ከዚህ ጋር ተያይዞ ተጨማሪ መረጃ ሊሰጡን የወላይታ ሶዶ ከተማ ከንቲባ ክብርት ወይዘሮ ታገኝ ኃይለማርያም እዚህ ስቱዲያችን ተገኝተዋል። ክብርት ከንቲባ እንኳን ደህና መጡ። እንኳን ደህና ቆያችሁ። በድጋሚ እንኳን ደስ ያሎት ልል ወዳለሁ። እንኳን ሁላችንንም ደስ አለን፣ እንኳን አደረሰን። እሺ እንግዲህ የወላይታ ዘመን መለወጫ ጊፋታ በዓል በድምቀት የሚከበር በዓል ነው። በማህበረሰቡ ዘንድ ሲመዘገብ ብዙ ሂደቶችን አልፎ ነው የተመዘገበው። ከህንድ ኒው ዴሊ በሚካሄደው የዩኔስኮ ጉባኤ ላይ ነው በትናንትናው ዕለት ተጀምሮ በተካሄደው ጉባኤ ነው የተመዘገበውና ሂደቱ ምን ይመስላል? በቅድሚያ እንግዲህ መላው የወላይታ ህዝብና ተወላጅ አጠቃላይ ሀገራችንን ህዝቦች እንኳን ደስ ያለን፣ እንኳን ደስ ያላችሁ። የወላይታ የዘመን መለወጫ በዓል በ20ኛው በሚደረገው በህንድ ሀገር የተካሄደ በሚገኘው ጉባኤ ላይ ዛሬ እንግዲህ ተመዝግቦ አግኝተናል። ሂደቱን በተመለከተ እጅግ በጣም አድካሚ ማለት ይቻላል። ብዙ ጥናቶች ከ10 ምናምን አመት በላይ ጊዜ ወስዶ ጥናት ሲካሄድ የነበረ በየጊዜው ከኢትዮጵያ ቅርስ ጥበቃ ባለስልጣንም እንደዚሁም ከሌሎችም የአጥኚ ቡድኖች በየጊዜው እየመጡ በትክክልም በዓሉ የህዝብ በዓል ነው ወይ፣ በምን አግባብ ይከበራል፣ የበዓሉ መስፈርቶች ወይም በዓሉ ሲከበር የነበረውን ሂደት በዚህ መልኩ ይከበራል የሚለውን በየጊዜው ስናነሳም ነበርና ያ መሬት ላይ ስለመኖሩ ጭምር ያረጋገጡና የጥናት ቡድኖችም ሰፊ ጊዜ ወስደው ሲያጠኑ የቆዩበት ከወላይታ ሶዶ ዩኒቨርሲቲ ጋርም እንደዚሁም ከኢትዮጵያ ቅርስና ጥበቃ ባለስልጣን የባህል ቱሪዝም መምሪያዎችም አጠቃላይ ጊዜ ተወስዶበት ብዙ ረጅም ጊዜና ብዙ ልፋት በኋላ ነው ዛሬ እዚህ የደረሰው እና አድካሚም ነበረ። ግን ደግሞ አልቆ ዛሬ ላይ በዚህ መሰረት ተመዝግቦ ስናይ እጅግ በጣም ላቅ ያለ ደስታ ነው ለሁላችንም የተሰማንና በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። እሺ እናመሰግናለን። እንግዲህ በዓሉ በዩኔስኮ ሲመዘገብ የበዓሉ አከባበር እንግዲህ በድምቀት በወላይታ ሶዶ ከተማ የሚከበር ይሆናል በየአመቱ እና ለአካባቢው ለከተማው ደግሞ የሚያመጣው ምንድነው? እንግዲህ በዓሉ ከዚህ በኋላ የዓለም በዓል ሆኗል። ከዚህ ቀደም በሀገራችን ከመላው ኢትዮጵያ እየመጡ በጋራ ከኛ ጋር ሲያከብሩ በየአመቱ ነበር የቆዩት። የአሮጌው አመት ማብቂያና የአዲስ አመት ማብሰሪያ በዓላችን ነው። የህዝብ በዓል ነው። በዓሉን ስናከብር እንግዲህ ሁሉም ኢትዮጵያዊ አንድ ላይ በጋራ በመተሳሰብ በፍቅር በአንድነት የሚሰበክበት፣ የተጣላ የሚታረቅበት፣ ባልና ሚስት እንኳን ተጣልተው ቢቆዩ በበዓሉ ሳይታረቁ ማያከብሩበት ቅርሳችንና የማይዳሰስ ቅርስ ነው። በዓሉን በርካታ እሴቶችን በውስጡ የያዘ ነው። ስለዚህ ይሄን በዓል መጠበቅ እና ለቀጣይ ትውልድ ማስተላለፍ ያስፈልጋልና ይዞ የሚመጣው ብዙ በረከቶች አሉ። ለበዓሉ ሲመጣ ብዙ የኢኮኖሚ ጉዳዮችን ይዞ ይመጣል። ከዚህ በኋላ ደግሞ በአገር ደረጃ ብቻ የሚከበር በዓል አይደለም፣ የዓለም ቅርስ ነው፣ የሚጠበቅ ነው። ይሄን ደግሞ የሚጠብቀው አባቶች ለኛ ጠብቀው አስረክበዋል። እኛም ደግሞ አሁን ያለው ትውልድ ለቀጣይ ትውልድ በመጠበቅ ማስተላለፍም አለበት። ብዙ የኢኮኖሚ አቅሞችን ይዞ የሚመጣ ነው። እርስ በርስ የምንጠያየቅበት አንድነታችን የሚጠናከርበት እንግዲህ ክልላችንም ብዝሃ ክልል ነው። በርካታ በክልላችን የሚገኙ ብሔር ብሔረሰቦችም በጋራ ከኛ ጋር ሲያከብሩ የቆዩበትና የህዝቦችን አንድነት፣ መተሳሰብ፣ መከባበር እንደዚሁም አብሮነትን የሚያጠናክር በዓል ስለሆነ አሁን እንግዲህ ከሀገር አልፎ የዓለም በዓል ስለሆነ በዛው ልክ ደግሞ በሀገር ደረጃ ይሄን ለማክበር የሚመጡ ጎብኚዎችም በቱሪስት ፍሰቱንም በበለጠ የሚጨምር መሆኑን ነው የምንረዳው። እሺ በዓሉን ጠብቆ ለቀጣይ ትውልድ ከማስተላለፍ አንፃር ምን መሰራት አለበት ይላሉ? እንግዲህ አባቶች ጠብቀው በዓሉን ለኛ አስረክበዋል እንዳልኩትም ይሄ ትውልድ ደግሞ በዓልነቱን ሳይለቅ ቅርስነቱን ጠብቀን ለቀጣይ ትውልድ ማስተላለፍ አለብን። እሴቶችን ጠብቀን ማክበር ሳይሸራረፍ ሳይበለዝ እንደዚሁም ለቀጣይ ትውልድ የማስተላለፉን ኃላፊነት ይሄ ትውልድ ይዞ የሚሄደው ስለሆነ
ሁሉም የኔ በዓል ነው ብሎ የበለጠ ከዚህ ቀጣይ እንግዲህ ሲከበር በጣም በተጠናከረና በበለጠ ድምቀት የሚከበር በዓል ስለሆነ ትውልድ መጠበቅና ጠብቆ ደግሞ ለቀጣይ ትውልድ እየተላለፈ እንዲሄድ የማድረግ ኃላፊነት የሁሉም ኢትዮጵያዊ ሚና ነው የሚሆነው ማለት ነው። ስለዚህ የበለጠ መጠናከር አለበትም የሚል እምነት አለኝ። እሺ ክብርት ከንቲባው በስቱዲያችን ተገኝተው ስለሰጡን ተጨማሪ ማብራሪያ እናመሰግናለን። እሺ እኔም እጅግ በጣም አድርጌ አመሰግናለሁ። ለበዓሉ አስተዋጽኦ ያደረጉ አካላትን ሁሉ እንዲመዘገብም ከፍተኛ ሚና የተጫወቱ አካላትን ሁሉ ከልብ የመነጨ ምስጋና ለማቅረብ እወዳለሁ። አመሰግናለሁ።